ሰላም ሰላም፣ እንዴት ናችሁ? ብዙዎቻችን ለራሳችን እናዝናለን። ለራስ ማዘን ማለት ራስን ማታለል ማለት ነው። ደካማ ጎንን እየደበቁ ራስን ሳያጋልጡ ተሸፋፍኖ መኖር ማለት ነው። ዛሬ ስለዚህ ክሪቲካል ጉዳይ እናወራለን። አብረን እንሆን። ራሳችሁን አጋልጡ። በምንም አይነት ለራሳችሁ አትዘኑ። ህይወትን ከልባችሁ ስታፈቅሩ እስራቶች ሁሉ ይነሳሉ። በገንዘብ በጤናና በግንኙነት የሚኖሩትን ገደቦች ሁሉ አልፋችሁ ትሄዳላችሁ። ከህይወት ጋር በፍቅር ስትቆራኙ ምንም ነገር አይቋቋማችሁም። አብዛኛው ሰው ህይወትን የሚኖራት በግማሹ ነው። ቀሪው ደግሞ ለራሱ የሚያዝን ነው። እውነቱን ጭልጥ አድርጎ ክዶ ራሱ በፈጠረው የውሸት ዓለም ተመቻችቶ ይኖራል። ለራስና በራስ እንደማዘን ልብን የሚሰብር መንፈስን የሚያደቅ ማንነትን የሚያራቁት ነገር የለም። ሰዎች በተስፋ መቁረጥ ባህር ውስጥ ገብተው የሚጠፉት ለራሳቸው ማዘን ሲጀምሩ ነው። ሰው ማንነቱን ቢረዳ ከምንጩ ጋር ለመገናኘት ቢጥርና የተፈጠረበትን ዓላማ ቢያውቅ ለራሱ ለማዘን ጊዜ አይኖረውም። ከዚህ አይነቱ ቅስም ሰባሪ አሉታዊ ተሞክሮ ለመውጣት ራስን ማጋለጥ ወይም ሰልፍ ኦዲት ምርጥ መፍትሄ ሆኖ ይቀርባል። ለመሆኑ ራስን ማጋለጥ ማለት ምን ማለት ነው? ራስን ማጋለጥ ማለት ያለምንም ርህራሄና መሸፋፈን የራስን ጉድለትና ድካም፣ ሽንፈትና የማቃት ህመም ለራስ ማሳየትና ማመን ማለት ነው። አሳ ጎርጓሪ ዘንዶ ያወጣል የሚለው ብሂል እዚህ ጋር አይሰራም። ራሳችሁን በጥልቀት ስትፈትሹ ለራሳችሁ እንኳን የሚያስደነግጥ የህይወት ልምምድና ስብራት ቢያጋጥማችሁም ወደኋላ ማለት የለባችሁም። አለመቻላችሁና ጥፋታችሁ ረቆና ደቆ ፈጽሞ እስከማይታይ ድረስ ዝርዝር በዝርዝር ራሳችሁን ከመሰለል መቆጠብን እንዳታስቡት። ራሳችሁን ልክ እንደ ሌላ ሰው ሆናችሁ ሰልሉት። ዋናው ቁም ነገር ከትላንትና ስህተት ተምሮ ዛሬና ነገን ለማረም መነሳቱ ላይ ነው። ከዚህ ቀጥሎ ከ1 እስከ 9 የተዘረዘሩት አመላካቾች ራሱን ለመፈተሽና በራሱ ላይ ለመስራት ለወሰነ ሰው እንደ መነሻ ያገለግላሉ። 1. ከሰው ጋር ያለኝ ግንኙነት ሁልጊዜም በጥያቄ ምልክት ውስጥ የሚገባው ለምንድን ነው? 2. ለምንድን ነው በወዲያኛው በኩል ያለውን ነባራዊ ሁኔታ በትክክል ሳላውቅ የሚፈርደው? 3. ደካማ ጎኔ ምንድን ነው? ጥንካሬስ ምን ላይ ነው? 4. ጥቃቅንና የማይጠቅሙኝ ነገሮችን በአእምሮዬ ይዤ አውዬ አሳድሬ እንቅልፍ የማጣውስ ለምንድን ነው? 5. ለምንስ ነው ሰው ሁሉ እኔ እንደማስበው እንዲያስብ የምፈልገው? 6. ለሰጠሁት በጎ አገልግሎት ተመሳሳዩን ግብረ መልስ በመጠበቄስ ትክክል ነው? 7. ከማንበብ ከመስማትና ከማየት የተማርኳቸውን ህይወት ቀያሪ እውቀቶችን ለምንድን ነው በህይወቴ ላይ የማልተገብረው ወይም ያወቅኩትን የማልኖረው? 8. ከመጋፈጥ መሸሽን እመርጥ ይሆን? ራሴን ብቻ ማዳመጥስ ትክክል ነው? 9. የጀመርኩትን ማንኛውንም ጠቃሚ ነገር እስከ መጨረሻው ድረስ የማልወስደው ለምንድን ነው? ከላይ የተቀመጡትን መጠይቆች ራሳችሁን ጠይቁና ያለምንም ለራስ ማዘንና ርህራሄ ውጤቱን ተቀበሉ። በኑሮና በህይወት ሂደት ምናልባት ስህተትን መቀነስ እንጂ ማጥፋት አይቻልምና ድካማችንን በጥንካሬ ለመቀየር እንጣር። ከዚህ እጅግ አጭር ቪዲዮ
ጠቃሚ ቁም ነገር እንዳገኛችሁ እንተማመናለን። ውድ ቤተሰቦቻችን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ እንድታበረታቱን ስንጠይቅ በታላቅ ፍቅርና ትህትና ነው። ከዚህም በተጨማሪ የዚህ ቪዲዮ ሀሳብ ለአንድ ለምታውቁ ሰው ሊጠቅም ይችላልና ሼር አድርጉለት። መልካም ጊዜ ይሁንላችሁ። ቻው